ሰላም ውድ የስታር ለርኒንግ ቤተሰቦች እንደምን ቆያችሁልኝ? በዛሬው ቪዲዮ the ህይወት or አድዋ ፒስ ትሪቲ የሚለውን ቶፒክ አጠር አድርገን እናያለን። the ህይወት or አድዋ ፒስ ትሪቲ የምንለው እንግዲህ መቼ ነው የተፈረመው? 1884 ዓመተ ምህረት ላይ ወይም እንደ አውሮፓውያን አቆጣጠር 1884 ጁን 3 ላይ የተፈረመ ነው። በሰር ዊሊያም ህይወትና በአጼ ዮሐንስ መካከል የተፈረመ ስምምነት ነው ወይም የሰላም ስምምነት ነው። ህይወት ወይም አድዋ ለምንድነው ህይወት ወይ ደግሞ አድዋ የሚል ስያሜ የተሰጠው የሚለውን እናያለን። መጀመሪያ መቼ ነው የተፈረመው? በማና በማ መካከል የተፈረመ የሰላም ስምምነት ነው። የዚህ የህይወት ወይ ደግሞ የአድዋ ፒስ ትሪቲ አላማ ምንድን ነበር? በህይወትና በአጼ ዮሐንስ መካከል የተፈረመው እና ለምን አላማ ነበር የተፈረመው? ከተፈረመስ በኋላ ምን አይነት ውጤት አመጣ? ወይም ደግሞ የዚህ ውል መፈራረም በአጼ ዮሐንስ እንዲሁም በሌሎች በነ እንግሊዝ በነ ግብጽ ላይ ምን አይነት ውጤቶችን አስከተለ? ይሄ ኮንሲኩዌንሲው ምንድን ነበር የዚህ ስምምነት የሚለውን ፖይንት አጠር አድርገን እናያለን በዚህኛው ቶፒክ ላይ ማለት ነው። ለቻናሉ አዳዲስ የሆናችሁ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይሄንን ቪዲዮ የምትመለከቱ ውድ ቤተሰቦቼ ደግሞ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጥታ ወደ ቪዲዮው እንገባለን። Why Emperor ዮሐንስ signed the ህይወት ትሪቲ? ንጉስ ዮሐንስ ወይ ደግሞ አጼ ዮሐንስ አራተኛ ይሄ የህይወት ስምምነት ወይ ደግሞ አድዋ ፒስ ትሪቲን የተፈራረመው ለምንድን ነበር የሚል ጥያቄ ነው ያለን። So the ህይወት or አድዋ ፒስ ትሪቲ named respectively after the British negotiator Rear Admiral Sir William Hewitt or the place where the treaty was signed on June 3, 1884. እንግዲህ ይሄ ህይወት ወይ ደግሞ አድዋ የሚል መጠሪያ የተሰጠው የሰላም ስምምነት እንግዲህ ህይወት ወይም ደግሞ አድዋ የሚል ስያሜ የተሰጠው ለምንድን ነው? ህይወት ማለት በእንግሊዝ በኩል ወይም እንግሊዛዊ ሰው ነው። ይሄ የእንግሊዝ የባህር ኃይል ሰው የነበረ ሰው ነው ወይም ባህር ኃይል ላይ የሚሰራ ሰው ነው። ሪር አድሚራል ሰር ዊሊያም ሂወት የሚባለው እንግሊዛዊ ሰው ወደ ኢትዮጵያ መጥቶ አድዋ ላይ ጁን 3 1884 ከአጼ ዮሐንስ ጋር በወቅቱ ኢትዮጵያን ካስተዳደረው አጼ ዮሐንስ አራተኛ ጋር የተፈራረመው የሰላም ስምምነት ነው። ስለዚህ ህይወት ስንል በሰውየው ስም የተሰየመ ነው። አድዋ ስንል ደግሞ ስምምነቱ ወይም ውሉ ይሄ የሰላም ስምምነት የተፈረመበት ቦታ ነው። ስለዚህ ህይወት ወይም አድዋ ተመሳሳይ የሆነ ስያሜ ለዛ ውል ወይም ለዛ ስምምነት የተሰጠ ስያሜ ነው ማለት ነው። ህይወት ስንል ሰር ዊሊያም ህይወት በእንግሊዝ በኩል ተደራዳሪ ኔጎሺዬተር የነበረው ተደራዳሪ የነበረው ውሉ እንዲፈረም ሲያደርግ የነበረው ሰው ነው። በሱ ስም የተሰየመ ነው። አድዋ ካልን ደግሞ ይሄ ውሉ ወይም ስምምነቱ በሰር ዊሊያም ህይወትና በዮሐንስ አራተኛ መካከል የተፈረመው ስምምነት የተፈረመበት ፕሌስ ወይም ቦታ ነው። መቼ ነው የተፈረመው? ጁን 3 1884 1884 ላይ በሰር ዊሊያም ህይወትና በወቅቱ ኢትዮጵያን ባስተዳደረው አጼ ዮሐንስ አራተኛ መካከል የተፈረመ የሰላም ስምምነት ነው ማለት ነው። ለምንድን ነበር ይሄ ስምምነት የተፈረመው? ኮዙ ምንድነው? ምክንያቱ ምንድነው የሚለውን ነው የምናየው ቀጣይ። the two developments were the cause of the agreement። እንግዲህ ሁለት ሁነቶች ወይም ክስተቶች ይሄ የሰላም ስምምነቱ ወይ ደግሞ የአድዋ ፒስ ትሪቲ or ደግሞ የህይወት ፒስ ትሪቲ እንዲፈረም ምክንያት ሆነዋል ወይ ምክንያቶች ናቸው ነው። The first development was the rise of the Mahdist movement in the Sudan, which was partly religious and partly nationalist, was started in 1881. ለዚህ ስምምነት መፈረም ሁለት ምክንያቶች ይጠቀሳሉ ወይም ሁለት ነገሮች ወይም ክስተቶች ይሄ የአድዋ ወይ ደግሞ የህይወት ፒስ ትሪቲ እንዲፈረም ምክንያት ሆኗል። የመጀመሪያው እንግዲህ በሱዳን ውስጥ የነበረው የማሃዲስት ሙቭመንት መነሳት ነው። the rise of Mahdist movement in Sudan ነው። በ1881 አካባቢ ይሄ ሱዳን ውስጥ ማሃዲስት ሙቭመንት የሚባል በከፊል የሃይማኖታዊ እንዲሁም ደግሞ የናሽናሊስት ወይ ደግሞ የብሔርተኝነት እንቅስቃሴ ተጀመረ 1881 ላይ። ሪሊጂየስ ነው ስንል እንግዲህ የእስላማዊ የተሐድሶ እንቅስቃሴ የሚያደርጉ ነበሩ በሱዳን ውስጥ። ናሽናሊስት ስንል በወቅቱ በግብጽ ይገዙ ወይ ደግሞ በግብጽ አስተዳደር ስር ስለነበሩ ከዛ አስተዳደር ራሳቸውን ነፃ ለማውጣት በግብጾች ላይ ከፍተኛ የሆነ የብሔርተኝነት እንቅስቃሴ ወይም ናሽናሊስት ሙቭመንት ያካሂዱ ነበር። መቼ? 1881። ስለዚህ የዚህ ሙቭመንት የማሃዲስት ሙቭመንት በሱዳን ውስጥ መቀስቀስ ለህይወት ትሪቲ መፈረም አንዱ ምክንያት ነው። They liberated the northern and central parts of the countries and effectively encircled the Egyptians garrisons in the east.
ስለዚህ ይሄ ማሃዲስት ሙቭመንት እንግዲህ በከፍተኛ ሁኔታ የተደረገበት ጊዜ ነው። የማሃዲስቶች እንቅስቃሴ ሪሊጂየስ ኤንድ ናሽናሊስት የሆነ ሙቭመንት ነው። ሃይማኖታዊም እንዲሁም የብሔርተኝነት እንቅስቃሴም ነው። በዚህ እንቅስቃሴ ምክንያት እንግዲህ ሰሜናዊውን የሱዳን ክፍል እንዲሁም ማዕከላዊ የሀገሪቱ ወይም የሱዳንን ክፍል ነፃ ማውጣት ችለው ነበረ። ነፃ ማውጣት ብቻ ሳይሆን ይሄ የግብጽ ወታደሮች ወይም የግብጽ ጦር የሚገኝበትን ቦታ ምስራቃዊ ክፍል ላይ የሚገኘውን ቦታም ደግሞ ኢንሰርክል አድርጓል ወይ ደግሞ ከበባ ውስጥ አስገብተውት ነበር ነው። ስለዚህ ይሄ አንዱ ምክንያት ነው የማሃዲስት ሙቭመንት መነሳት ብቻ ሳይሆን ሰሜናዊና ሴንትራል ፓርቱን ነፃ አውጥተው የግብጽ የጦር ሰፈርን ሰርክል አድርገው ወይ ደግሞ ከበባ ውስጥ አስገብተው ነበረ። ስለዚህ አንዱ የህይወት ትሪቲ እንዲፈረም ምክንያት ሆኗል። አንዱ ዴቨሎፕመንት ነው። ሁለተኛው the second development was the occupation of Egypt by British in 1882 ነው። ሁለተኛው እንግዲህ ግብጽ በእንግሊዝ ተያዘች 1882 ላይ እንግሊዝ ግብጽን ኮንትሮል አደረገች ወይ ደግሞ ያዘቻት ነው። After this British wanted to evacuate Egyptian troops from Sudan to Mitswa via Ethiopia or through Ethiopia ነው። ስለዚህ 1882 እንግሊዝ ወይ ደግሞ ብሪቲሽ ግብጽን ከተቆጣጠረች በኋላ በሱዳን ውስጥ የሚገኙትን የግብጽ ወታደሮች በኢትዮጵያ በኩል አድርጋ ወደ ምጽዋ ለመውሰድ ፍላጎት አሳደረች ወይ ደግሞ ከፍተኛ የሆነ ፍላጎት ነበራት እንግሊዝ ነው። እንዴት አድርጋ ነው ከሱዳን በሱዳን ማሃዲስቶች ሰርክል ውስጥ ወይ ደግሞ ከበባ ውስጥ የነበሩትን የግብጽ ወታደሮች የምታስወጣው? በኢትዮጵያ በኩል ነው የምታደርገው። በኢትዮጵያ በኩል ነው ማስወጣት የምትችለው። ስለዚህ በሱዳን መሃል ላይ ተከበው የነበሩ የግብጽ ወታደሮችን ለማስወጣት የግድ ከኢትዮጵያ ጋር መነጋገር ነበረባት ነው። በኢትዮጵያ አድርጋ በምጽዋ በኩል ወደ ግብጽ ለመውሰድ ፍላጎት ነበራት እንግሊዝ። ቫኩዌት ማለት ማስወጣት ማለት ነው። ስለዚህ እነዚህ የግብጽ ወታደሮችን ሱዳን ውስጥ የሚገኙት በማሃዲስት ከበባ ውስጥ የነበሩት የግብጽ ወታደሮችን እንግዲህ በኢትዮጵያ በኩል አድርጋ በምጽዋ ወደ ግብጽ ለመውሰድ ከፍተኛውን ፍላጎት ነበራት ነው እንግሊዝ። ስለዚህ ይሄ ፍላጎቷ የአድዋ ወይ ደግሞ የህይወት ትሪቲ እንዲፈረም ምክንያት ሆኗል። ሁለተኛው ኮዝ ነው ማለት ነው። ስለዚህ እንግሊዝ ግብጽ የሱዳን ውስጥ የሚገኙትን የግብጽ ወታደሮች በኢትዮጵያ በኩል ለማስወጣት በወቅቱ ከነበረው የኢትዮጵያ መንግስት ጋር የሰላም ስምምነት መፈራረም ነበረባት። ምክንያቱም ኢትዮጵያ የራሷ የሆነ ግዛት አላት። ስለዚህ በዛ ግዛት ውስጥ የነዛን ወታደሮች ገብቶ ለማስወጣት የግድ ከኢትዮጵያ መንግስት ጋር ስምምነት መፈራረም ስለነበረባት ማለት ነው። በዛ ምክንያት እንግዲህ ከኢትዮጵያ በወቅቱ ከነበረው ከአጼ ዮሐንስ ጋር የህይወት ወይ ደግሞ አድዋ ፒስ ትሪቲ የሚባለው በሰር ዊሊያም ህይወትና በአጼ ዮሐንስ መካከል እንግዲህ 1884 ላይ ውሉ ወይም ስምምነቱ የሰላም ስምምነቱ ተፈረመ ማለት ነው። The treaty contains the following articles such as ይሄ የሰላም ስምምነት የአድዋ ወይ ደግሞ የህይወት ፒስ ትሪቲ እነዚህ ቀጥሎ የምናያቸው ዋና በተለይ በጣም አስፈላጊ የሚባሉት የውሉ አንቀጾች የሚከተሉት ናቸው፣ አርቲክሎቹ ማለት ነው። አንደኛው ፍሪ ትራንዚት ስሩ ምጽዋ ቱ ኤንድ ፍሮም ኢትዮጵያ ነው። ምጽዋ በወቅቱ በግብጽ ስር ነበረች እንዳየነው ባለፈው። ስለዚህ ኢትዮጵያ ምጽዋን መጠቀም አልቻለችም ነበር ለረጅም ዓመታት በወደብነት ማለት ነው። ስለዚህ ኢትዮጵያ እንግዲህ ፍሪ ትራንዚት ነፃ የሆነ እንቅስቃሴ በምጽዋ ላይ ወደ ሀገር ውስጥ ማስገባት ሊሆን ይችላል። የተለያዩ ምርቶችን ከሀገር ውስጥም ወደ ውጭ ለመላክ ምጽዋን እንግዲህ በነፃ እንድትጠቀም የሚያደርግ ስምምነት ነበር አንዱ አርቲክል። ስለዚህ ኢትዮጵያ በምጽዋ ላይ በነፃ እንድትጠቀም የሚያደርግ ነበር የአድዋ ወይ ደግሞ የህይወት ፒስ ትሪቲ አንዱ አርቲክል ማለት ነው። ሁለተኛው ቦጎስ ሻል ቢ ሪስቶርድ ቱ ኢትዮጵያ ነው። ቦጎስ ማለት ሴንትራል ኤሪትሪያ አካባቢ የሚገኝ ቦታ ነው። በግብጾች ወረራ ምክንያት እንግዲህ ይዘውት የነበረው ቦታ ነው። ስለዚህ እሱም ወደ ኢትዮጵያ ሪስቶርድ እንዲመለስ የሚያደርግ ሌላኛው ስምምነት ነው። ስለዚህ ይሄም ሌላኛው የአድዋ ፒስ ትሪቲ አርቲክል ነው ማለት ነው። ሶስተኛው ዮሐንስ ፋሲሊቴት ዘ ዊዝድሮዋል ኦፍ ዘ ትሮፕስ ቱ ምጽዋ። ሶስተኛው እንግዲህ እነዚህ ሁለቱ ለኢትዮጵያ የሚደረጉ ናቸው። ሶስተኛው ግን እነዚህን ሲደረግለት ዮሐንስ በምላሹ ደግሞ ምን ማድረግ አለበት? እነዚህ የግብጽ ወታደሮች ከዛ ከሱዳን ከበባ ከማሃዲስቶች አስወጥቶ በምጽዋ በኩል እንግዲህ እንዲወጡ ማድረግ ወደ ሀገራቸው እንዲገቡ የማድረግ ግዴታ ነበረበት የተፈራረመው ሌላኛው አጼ ዮሐንስ ማለት ነው። ስለዚህ ዮሐንስ ፋሲሊቴት the withdrawal of the troops to ምጽዋ። ስለዚህ በምጽዋ በኩል እነዚህ የግብጽ ወታደሮች እንዲወጡ የማድረግ ስራን የሚሰራ ነበረ። ስለዚህ ስምምነቱ እነዚህን ዋና አርቲክሎች የያዘ ስምምነት ነበረ አድዋ or the ህይወት ፒስ ትሪቲ የምንለው ማለት ነው። እነዚህ ከተፈራረሙ በኋላ aftermath of the treaty ይላል። እንግዲህ ከስምምነቱ በኋላ ምን ተፈጠረ የሚለውን ነው የምናየው እዚህ ጋር። what was the outcome of the ህይወት treaty? outcome ውጤቱ ምንድን ነበር የዚህ የህይወት ፒስ ትሪቲ
ወይም የህይወት ስምምነት ወይም የአድዋ ስምምነት አውትካም ውጤቱ ምን ይመስል ነበር? ዮሐንስ faithfully fulfilled his obligation in facilitating the withdrawal of Egyptian troops at the cost of many Ethiopian lives. እንግዲህ አጼ ዮሐንስ የነበረበት ግዴታ ኦብሊጌሽኑ ምንድን ነበረ? የግብጽ ወታደሮችን ከሱዳን በኢትዮጵያ በኩል አድርገው ወደ ምጽዋ እንዲሄዱ ማድረግ ነበረ። ስለዚህ አጼ ዮሐንስ ይህንን የነበረበትን ግዴታውን ታማኝ በመሆን እንግዲህ ተወጥቷል ወይ ደግሞ ፈጽሟል ነው። እነዚህ ጦርነት አድርጎ ከመሐዲስቶች ጋር በተለይ ይሄንን ጦር ሲመራ የነበረ 2 ቀን አካባቢ የተደረገ ጦርነት ነው። የግብጽ ወታደሮችን ከሱዳን የማስወጣቱ ሂደት ራስ አሉላ አባነጋ ወይ ደግሞ ራስ አሉላ እንግዳ ወይም በፈረስሙ አባነጋ የሚባለው የጦር ጀነራል ነበረ እነዚህ የግብጽ ወታደሮችን ከሱዳን እንዲወጡ ያደረገው ነው። ስለዚህ አጼ ዮሐንስ የነበረባቸው ግዴታ እነዚህን የግብጽ ወታደሮች ከሱዳን እንዲወጡ የማድረግ ነበር። በራስ አሉላ አማካኝነት እንግዲህ ይሄ ተደረገላቸው። ስለዚህ የግብጽ ወታደሮችም ከሱዳን ወጥተው በኢትዮጵያ በኩል ወደ ምጽዋ እንዲላኩ ተደረገ ነው። but the Egyptians did not want to give up ከሰላ። ግብጾች ግን በተቃራኒው ይሄ ከሰላ ማለት ሱዳን ውስጥ ወይም ይሄ የግብጽ ጦር የነበረበት ቦታ ነው። ስለዚህ እሱን መልቀቅ አልፈለጉም ነበር ነው። ያ ከሰላ የሚባለውን የጦር ሰፈራቸውን እነዚህ ግብጾች መልቀቅ ወይ ደግሞ ለቆ መውጣት አልፈለጉም ነበር። they did not evacuate and hand over ከረን as they agreed ነው። ሌላው ከረን የሚባለው የኤርትራ ውስጥ የሚገኘውን ቦታ ለኢትዮጵያ እንዲያስረክቡ ያደርግ ነበር ስምምነት የተፈራረሙት ነው። ነገር ግን ያ ከተደረገላቸው በኋላ ከስምምነቱ በኋላ እና ወታደሮቻቸው ከወጡ በኋላ ይሄ ከረንን ለማስረከብ ፈቃደኛ አልነበሩም። ለቆ ለመውጣትም ጭራሽ በስምምነቱ መሰረት ይሄ ከረንን ለኢትዮጵያ ለመመለስ ለማስረከብ ፈቃደኛ አልነበሩም ግብጾች ነው። not allow free transit of goods to and from Ethiopia through ምጽዋ። ስለዚህ አንዱ መጀመሪያ ላይ የተፈራረሙት ፍሪ ትራንዚት ስሩ ምጽዋ ነበረ። በምጽዋ ላይ ኢትዮጵያ በነፃ እንድትንቀሳቀስ ወደ ውጪ ለመላክም ወደ ሀገር ውስጥ ለማስገባት እቃዎችን የተለያዩ ምርቶችን በነፃ መጠቀም እንደምትችል ነበረ ስምምነቱ ላይ የተፈረመው። ግን ያንን አልፈቀዱም። የፈለጉት የግብጽ ጦር ከሱዳን እንዲወጣ ዮሐንስ ካደረገ በኋላ ግን ኢትዮጵያ በነፃ በምጽዋ ወደብ ላይ እንድትጠቀም አልፈቀዱም ነበር ነው። ፋይናሊ ብሪቴን ሄልፕድ ኢታሊ ቱ ኮንትሮል ምጽዋ። ይሄ ሳይበቃ ደግሞ ጭራሽ ምጽዋን ካለመፍቀድም አልፎ ምጽዋን ይዛ የነበረችውን ግብጽ ከዛ አስወጥታ እንግሊዝ ለማን ሰጠቻት ማለት ነው? ለጣሊያን አሳልፋ ሰጠቻት ነው። መጀመሪያ አሰብን ይዘው ነበር ጣሊያኖች። ጭራሽ ደግሞ በእንግሊዝ አማካኝነት ማን ተሰጣቸው? ምጽዋ የሚባለው ወደብ ሙሉ በሙሉ ጣሊያን አሳልፋ ሰጠች እንግሊዝ ማለት ነው። ወይ ደግሞ ጣሊያን ምጽዋን እንድትቆጣጠር አገዘቻትና ጣሊያን ምጽዋን ኮንትሮል አደረገች ያዘች። as a result ዮሐንስ exchanged one weak enemy Egypt for two strong ones the Italy and the Mahadist Sudan። እንግዲህ አጼ ዮሐንስ መጀመሪያ እንግዲህ ጉንደት ጉራ ላይ በነበረው ጦርነት ጠላትነቱ ከግብጽ ጋር ነበረ። ዊክ ኢነሚ ነው። 2 ጊዜ 1875 ጉንደት 1876 ጉራ ላይ አሸንፏቸዋል። ያን ያህል ጠንካራ የሚባሉ የሚያሰጉ ጠላቶችም አልነበሩም ግብጾች። ዊክ ኢነሚ የምንለው ለሳ ነው። እሱን ትቶ ግን የእሷን ወታደሮች ለማስወጣት ብሎ ሌላ 2 ኃያላን ወይም ደግሞ በጣም ጠንካራ የሆኑ ጠላቶችን ፈጠረ። አንደኛው የኢታሊ ናት። ምጽዋን ያዘች በእንግሊዝ አጋዥነት። አሰብን ይዛ ነበር። ስለዚህ ለአጼ ዮሐንስ በጣም ጠንካራ የሆነች ሌላ ጠላት ናት ጣሊያን። ሌላኛው ማሃዲስት የሚባሉ ሱዳን ደርቡሾች ማለት ነው። ስለዚህ እነዚህ ማሃዲስቶችም ሌላኛው በአጼ ዮሐንስ ድርጊት የግብጽ ወታደሮችን ከሱዳን እንዲወጡ በማድረጉ ምክንያት ከማሃዲስቶች ወይም ከሱዳኖች ጋርም ከፍተኛ የሆነ ጸብ ውስጥ ወይም ጥላቻ ውስጥ ገቡ። በኋላ ላይ እንግዲህ አጼ ዮሐንስ ለመሞቱ ምክንያትም ይሄኛው የነበረው ድርጊት ነው። ምክንያቱም በህይወት ፒስ ትሪቲ ወይ ደግሞ በአድዋ ፒስ ትሪቲ አማካኝነት እንግዲህ ፍሪ ትራንዚት በምጽዋ ላይ ለማግኘት ቦጎስ የሚባለው ቦታ ለኢትዮጵያ ከረን የሚባለው ቦታ ለኢትዮጵያ እንዲመለስ ለማድረግ ሲል ከእንግሊዝ ከሰር ዊሊያም ህይወት ጋር ያን የአድዋ ፒስ ትሪቲን ተፈራረመ። ነገር ግን ከተፈራረሙ በኋላ የግብጽን ጦር ከሱዳን እንዲወጣ ቢያደርግም እንኳን ያ ቃል የተገባለት በስምምነቱ መሰረት የተፈራረሙት ሌሎች ኢትዮጵያ ልታገኛቸው የሚገቡ ጥቅሞች አላገኘችም። ያንን ካለማግኘቱም በላይ ደግሞ ጣሊያንና ማሃዲስት የሚባሉ 2 ጠላቶች በዮሐንስ ላይ እንግዲህ ተነሱበት ማለት ነው። ይሄ ከአድዋ ፒስ ትሪቲ በኋላ የነበረው እንግዲህ ምን ይመስል ነበር፣ ከውሉ በኋላ ምን ተፈጠረ የሚለውን አጠር አድርገን ያየንበት ነው።
ዜን እንግዲህ ጣሊያኖች ምጽዋን ይዘው አሰብንም ይዘው ነበረ። ከዛ በኋላ እንግዲህ ኢታሊያን አግሬሽን ወይም የጣሊያን ወረራ የሚል ፖይንት ኔክስት ላይ የምናይ ይሆናል ማለት ነው። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስል ነበር። ለቻናሉ አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄን ይመስላል።